ላንተ እዚህ ቁጭ ብዬ መልስ ስሰጥክ እኔ እኮ የሰራውብክ እየነገሩ ለልጆችክ እኔ ሌላ ስራ ከመሰራ ዩቲዩብ ላይ እዚህ ጋር ቁጭ ብዬ ሪአክሽን እየሰራው ብር ሰራለው እንጂ እኔ ላንተ ቦታ ኖሮኝም አይደለም እኔ ላንተ እዚህ ጋር ወጥቼ የተናደርኩ ምናምን ስመስል እውነት መስሎ ለካን ባገኝክ ሰፍ ብዬ ሰይድዬ ምናምን ለመስሎ ለዛ ነው ጀነን ሰላም አትሽኝም እንዴ ሰላም በይኝ እንጂ ምናምን ያልከው እዛ እነሱ ናቸው የሚመጥኑ ከኔስ ማያዲስ ለኔ አትመጥነኝም ሲፈጠር ማለት ነው ስለዚህ አንተ ከዛ አዳማ ሴቶች ሲጫረሱብክ በአንተ ቤት እኔ ጋር መተክ አክት ማረገ ነው ማለት ነው አትንኩኝ እኔ ጋር ብዙ በተለያዩ ብዙ አፍሽን እንዳከፍቺ እኔ ቃል ጠባቂ ነኝ ቃሌን አላፈርስም ካልነኩኝ አልነካም ከነኩኝ ግን ቃል የገባሁትን ማፈርሳለሁ ምክንያቱም መጀመሪያ ራሱ ቃል የምገባው ካልነካችሁኝ አልነካም ከነካችሁኝ ግን እውነቱን ማውጣት አይቀርም እላለሁ እውነቱ ላይ መድረስ አይቀርም እውነቱ ላይ ከደረስኩኝ በኋላ ቃል የምገባው ካልነካችሁኝ ነው ተነክቶ ዝም የሚል ሰው ጥሩ አይደለም ስለዚህ ከነካችሁ እስከ መጨረሻው ድረስ ማስጨረስ ነው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁበት ሰላማችሁ ይብዛ ተሽሎኛል ማለት ነው አልহামዱሊላህ የሆነ ስሜት ነገር አለው ትንሽ ግን ተሽሎኛል አሁን እያንቀሳቀስኩት ነው ማለት ነው እንግዲህ ድጋሚ ስመጣ ተሽሎኝ ይመጣል አላልኳችሁም አሁን ተሻለኝ ማለት ነው እና እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ እንግዲህ ያልኩትም አልቀረ በመስኮት እጄ ትንሽ እንኳን መሰበሩ ይሻለኝ ነበር ማለት ነው ከሰይድ ጋር ቁሜ ከመጨቃጨቅ ያሰብኩት አልቀረም ከልጅቷ ጋር ተመካክረው እንደሆነ ራሱ አወራ ማለት ነው ለማንኛውም እስኪ የሰይድ ሴቶች ልበላቸው እንጂ እየተንጫጩ የሆነ ቦታ አየዋቸው እና እስኪ ትንሽ እነሱን አይት አድርገን እንምጣ መጠቃቸው ለተ አንቺ ስልኳን መልሱ እናንተ ወሰዳችሁ ስልኩ ያ አኛ ስልካሩ ስልም አላየንም አልኩ እኮ ሰውዬው አይገባህም እንዴ ጭራሽ ሰውዬው አትበይ አንቺ ሰውዬው ሽማግሌ ነው ምለው እንደው ስለስራሽን ያዥ በሳይድ እንዳመጭ እኛ አንቺ ስልክ ጭራሽ አንቺ ነኝ ነው ሰውዬው አልሽ አዎ ሰውዬው አንቺ ሰውዬው አልሽ ምን አባሽ ነው ሰውዬው እሱ ደደገኩልሽ አንቺ ለምን ወሽኛል እስኪ አሁን ጫቀታችሁን አቁመውን አሁን እስኪ እናንተ ተራ እንዴ አዩ ልቀቅ ተዋቸው አሁን ስልኩን ትመልሳላችሁ አመልሱም ልቀቂያት እስኪ ምንድነው አንቺ ቆይ ችግር አመዳ ጭራሽ ላይ መጣሽኝ አይደል ታረጋኝ አንቺ ውጪ ንገረኝና ስጋሽን ዘዝዬ እስኪ አርፋሽ ቁጭ በይ እስኪ አሁን ወራችሁትን አዩ ስልክሽ ነጭ ለምረሱ ከመሰጠ ፈልጊው አንቺም ስልክሽ ነጭ ስልኬ ትንሽ ሼማይዛችሁ አይናችሁ በጠዋጥባችሁ ምንድነው ጨው ደግሞ ይተጠባል እንዴ እስኪ አንቺ በቃኝ በደንብ ልቀው እቃኝ ተፈለግሽ ሰይዳችሁ የኛ ሰይድ አላጠፋችሁም አዎ እሱ ይቅር እሺ ሱመያ ጋር 3 ቀን ሙሉ ስትሄድ አንተ ሰላም አለይኩም ሚስቴ ብለ እንደዛ አመቱን ሙሉ ስንት አመት ስትፈልጋት ነበር ሚስት አግኝተህ ሰርፕራይዝ ሰላም አለይኩም ወአለይኩም ሰላም ማለት ታ ሂድልኝ ዞር በልልኝ አንተ ላይ ነው ዘበኛ የምታስጠራው አንተ ላይ ነው እሷ ዘበኛ የምታስጠራው እኔ ያለው እኔ አዩ ያለው አንተ ላይ ነው ዘበኛ የነበር ታዲያ በዘበኛ አስጠራው አትሄጂም ነበር ይዘኔ ያየሽና ሳይንስ በደንብ ወደ ያየና ሳይዲ ብሎ እኔ መቼ ቢሆን ያንተ ነኝ ግን እንደዚህ ጣል ካረከኝ ብዙ አርቲስቶች ያዘፈን ያለው ግን ስለሆነ ሞዴል ያደርጉ ስለሆነ ትጎዳለህ እቺ ወደዛ ወረወራ አድርገህ እኔ ልጅ ማለት ከተታረክ ማለት ነው አሁን ብቻ አይደለም እናንተንም ጨምር ነው ፍራንክ ያርገችው ሱመያና ቤዛ መተው ተስማምተው ቤዛ ሊያዘናጉ ከፈለገው ተስማምተው ነው እቃውን ሊዘርፉ ምናምን ነገር ብላ ተዘረፈ ምናምን ብላ ነው ፍራንክ ያርገችኝ
እና በተረፈው ስልኳም ደግሞ የእውነት ነው የጠፋው ስልኳን የእውነት ነው የተሰረቀችው ኢማም ማለት ነው። የእውነት የተሰረቀችው የወሰዱባት ያው ይዛ ውጭ ወጣ ውጭም አልጣለችውም ግን ይመስለኛል እንትናና ሀዊና ኢማን እዚህ ነበሩ። ሀዊና አዩ ነበሩ። ሁለቱም መጥተው ነበር እና እነሱ ነው ጠረጥረናለች። እስኪ አሁን እነሱ በጣም አስበሽ ሙተሻል። እውነት አስበሽ ሙተሻል። እኔ ሰይድን ከዛች ልጅ ጋር ተስማምቼ ማን ነበረ ስማ ቤዛ ተስማምቼ የቤታችሁን ዕቃ እኔ ከፈለኩኝ ሰይድ ቁጭ ባለበት የቤትሽን ዕቃ ይዤው ላጥላለሁ። በነገራችን ላይ የሆነ ዕቃ እኔ ጋር ሊኖረው ይችላል። የሆነ ዕቃ አልጠፋም እርግጠኛ ነኝ ቤት ውስጥ እኔ ማን ስልኳን ምናምን እንዳታስብ እኔ ስራም አላጠውኝ ኮልኮሌ ምናምን እኔ ያለቃቀመ ምን ደህና ዕቃ ነው የማነሳው። ካነሳውኝ ለምን ያንተን እኔ ሚስቶች ዕቃ የኔ ዕቃ አይደለም ያንተን በአንተ ገንዘብ የተገዛውን ማለት በአንተ ገንዘብ የተገዛውን እነሱ የያዙትን ሳይሆን ቤት ውስጥ ያለ ነገር የጠፋህ ነገር የለም። አዩዬ ደግሞ ብዙ ቅንቅን ባቲ አሪፍ ነው ሚስጥር እንዳይወጣብሽ። ረሳሽው መሰለኝ ጊዜ ስለሄደ እኔ ጋር ሚስጥር እንዳለሽ እንዳትረሺ። ስለዚህ ብዙ አትዛች ጥሩ አይደለም። እሺ አፍ መክፈት የውስጥ ባዶነት ያሳያል እና ብዙ አፍሽን አትክፈች። ግን በነገራችን ላይ ከአርቲስት አደም መሐመድ ብቻ ከአርቲስቱ ጋር የሰራሽው እንትን አሪፍ ነው። ካንቺ ጋር ከመስራት በፊት በእርግጥ አውቀዋለሁ ማለት ነው እንደዚህ ዘፈኑን ማለት ነው። ግን አብረሽው የሰራሽው ደግሞ አሁን እውነት ለመናገር ከሆነ ያው ሀቂቃ ነው አሪፍ ነው ማለት ነው። እንደዚህ ከአሪፍ ሰዎች ጋር ስትይ አሪፍ ትሆኛለሽ ማለት ነው። ካለዛ እንዲህ የተቡካካ ጫጫቴ ውስጥ ጭቃ የበዛበት ህዝብ ሰው መሀል መሆን ጭቃ ትሆኛለሽ። ስለዚህ ውጪ ማለት በጣም አሪፍ ነው። ሞዴል ሆነሽ አሪፍ ስራ ነው። በርቺ አሪፍ ነው የምለው በርቺ። እውነት ደግሞ ትንሽ ከፊት ያለችዋን አጥፊያት ለሞዴል ለመሆን ማለት ነው። ያው ሞዴሎች በጣም እንትን ናቸው ብዬ ነው ምንም ነገር የላቸውም በሚለው ነው። እና ቆንጆ ነሽ ገና ልጅ ነሽ ብዙ ነገር ይጠብቅሻል። ገና ከአሮጊቶች ጋር ተሰብስበሽ አብረሽ አትንጫጭና እንትንሽን አትጨርሽ እድሜሽን አትጨርሺ። ለሶስት እንትና ታቅፈዋለች ከዛ አንቺ ታቅፈዋለሽ። ማነው ስሟ ሀዊ የሆነ በቃ ምንም እኔ እንትን አይልም። እኔ እንዴት እኔ እውነት ለመናገር ከሆነ እንዴት ሁላ እንትን እያለችሁት እንደሆነ እኔ ሲያስጠላ በጣም ነው የሚያስጠላው። እኔ እንዴት አስባችሁት እንዲህ እንደምትጠቃቀፉ እኔ አሁን እናንተ ያቀፋችሁትን ሰውዬ እኔ ብሞት ራሱ አላቅፍም ሞታለሁ እንጂ ማለት ነው። ምን ኢትዮጵያ ውስጥ በሞላ ወንድ እሱን እዚህ ስለተሻማችሁበት ከዛ እኔ መጥቼ ምን ነው ዘበኛ ልጥራ አለች እንዴት ስንት አመት ሙሉ ስትፈልጋት ኖረክ ምናምን አለች። እሱ ላንቺ ነው ብርቅ የሆነብሽ። አንቺ እኮ እኔ የተውኩትን ነው ያነሳሽው። እኔ እናንተ የተዋችሁትን እኔ አላነሳም። አንቺ ስለተውሽው እኔ መጥቼ የማነሳው መስሎሽ ነው? እኔ ሰው ተጠቅሞበት የጣለውን ነገር አላነሳም። ማንሳት አልወድም ያስጠላኛል በጣም ማለት ነው። ስለዚህ እኔ ተጠቅሜበት የተውኩትን ነገር ስለሆነ እናንተ እያነሳችሁት ያላችሁት ለሶስት ይጥቀማችሁ ማለት ነው። በነገራችን ላይ ያው አንደኛዋ ባለትዳር ናት። ያው ዙሮ እሱም የሰው ነገር ነው ማለት ነው ያነሳው። ሁለታችሁ ግን እንግዲህ አላቅም የኋላ ታሪካችሁን ማለት ነው። እዚህ ጋር ብዙ ማውራት አልፈልግም ስለናንተ። ካልነካችሁኝ አልነካችሁም ማለት ነው። ግን አትንኩኝ። እኔ ጋር ብዙ በተለያዩ ብዙ አፍሽን እንዳከፍቺ። እኔ ቃል ጠባቂ ነኝ። ቃሌን አላፈርስም። ካልነኩኝ አልነካም። ከነኩኝ ግን ቃል የገባሁትንም አፈርሳለሁ። ምክንያቱም መጀመሪያ ራሱ ቃል የምገባው ካልነካችሁኝ አልነካም፣ ከነካችሁኝ ግን እውነቱን ማውጣት አይቀርም እላለሁ። እውነቱ ላይ መድረስ አይቀርም። እውነቱ ላይ ከደረስኩም በኋላ ቃል የምገባው ካልነካችሁኝ ነው። ተነክቶ ዝም የሚል ሰው ጥሩ አይደለም። ስለዚህ ከነኳችሁ እስከ መጨረሻው ድረስ ማስጨረስ ነው ማለት ነው። ለማንኛውም በጣም አሪፍ ነው፣ ቀጥይበት። ሰይድን ለኢማንና ለሀዊ ልቀቂላቸው። ለእነሱ ነው የሚመጥነው፣ እሱ ለእነሱ ነው። ለአንቺ አይመጥንሽም። በቃ ከአርቲስቶች ጋር
ስሪ ተዝናኝ። በጣም አሪፍ ላይ ነው ያለሽ። እውነት ለመናገር እኮ በፊት በጣም ቀጫጫ ነበርሽ፣ አሁን በጣም አምሮብሻል፣ ወፍረሻል፣ አምሮብሽ ሰውነትሽ እንዴት እንደሚያምር ውፍር ብለሽ በጣም ነው የምታምሪ። እንደው ለምን ወደ ሳይድ ስትመለሺ በቃ በቅናት ጭርጭርጭር ስትይ ሰውነትሽ ያልቃል። ለምን ቅናት የውስጥ የደም ሴልሽን እንትን ይላቸዋል፣ ይመጣቸዋል። ለዛ ሰውነትሽም አብሮ ያልቃል። ሳታውቂው ስለሆነ የምትቀኙ ከዛችኛዋን መብለጥ አለብኝ ብለሽ ራሽን ልታወዳድሪ ትችያለሽ። በቃ እኔ ለምንድን ነው የማይወደኝ ብለሽ እንትን ትያለሽ። በዛ ቅናት ራሽን እየጣልሽ ትሄጃለሽ ማለት ነው። ግን የሆነ ሰዓት ላይ እሱ ላንቺ እንደማይገባሽ እንደማይመጥንሽ ስታቂ ራሽን መጠበቅ ትጀምሪያለሽ። የዛን ጊዜ እውነትም ለካ ላንቺ አይገባሽም፣ አንቺ ከሱ በላይ ይገባሻል። ስለዚህ እሱ የሚመጥናቸው ለሁለቱ ነው። ታያቸውና አንቺ ውጪ። እኔና አንቺ ሚስጥርም እንደተደበቀ ይቀራል ማለት ነው። ደግሞ እኔ የቤት መመለሴን አይተው ሀዊና አዩ መጥተው ነበር አለችኝ። ሁለቱ መጥተዋል። መጥተውም እዚህ ያለው መስሏቸዋል። እንግዲህ ደግሞ አሁን በቤት እንደተመለስኩ አውቀዋል። እየመጡ ይሉ ነበር ሁለቱም። አዎ ሁለቱ ናቸው የወሰዱት ብዬም እርግጠኛ አይደለሁኝም። ቤት ከገቡ ቤት አይላንድ የሚለቅመው ልጅ ይዛል። አይላንድ የሚወስዱ ልጆች ከዚህ ቤት እንደዚህ አይነት ተንኮል የለባቸውም፣ አይዳፈሩም፣ ውስጥም ድረስ አይገቡም። ሁለቱ ውስጥ ከገቡ አውቀው ስራዬ ብለው እኔና አንቺ እንዳንደዋወል እንዳንገናኝ ያደረጉን ነገር ነው። ሱመያን እንዴት ነው ያረካት? እሱን አልነገርከኝም እኮ። እንዴት ነው ያረካት? ደግሞ እንዴትስ ልታመልጥ ትችላለች? እንዴት ነው ያመለጠች? አንቺ ስጠይቅኝ የነበረው አብራችሁ አድራችሁ ብለሽ ነበር ያሰብሽዋል እኮ። ያው ባልና ሚስት ናችሁ። ዞሮ ዞሮ እንደ ቅናትም ወሰድከው እንጂ ጥያቄ ብቻ ነበር የጠየቁ። በነገራችን ላይ እኔና ሲንሴኔ እዛ ጊፍት ሪስቴት ላይ ያይሻት ልጅ ማለት ነው። እዛ ላይ ከእሷ ጋር ተስማምተን እሷን አለ አይስጣት። ያው ብዙዎቹም እናስታርቃችሁ ምናምን የሚል ሀሳብ አለ። ግን እሷንም ሱመያን ስጠይቋትሽ ስለማይሉ ነው። እሷ ግን አታላት። የእሷን ፈቃደኝነት መሆን ብቻ ሳትጠብቅ በራሷ መንገድ ሁለታችንን ጠርታ እሷንም እኔንም ነገረችኝ አስቀድማ። እሷንም አታላ እንትን አለቻት። ከዛ በኋላ ምን አደረገች? ሁለታችን እንድንገናኝ አደረገች ማለት ነው። በአካል ሲገናኙ ሱመያ የምትረጋጋና ታወራለች ብላ ነበር ያሰበችው። እና እኔ ስራዬ ብዬ ቁጭ ብዬ በረንዳ ላይ እየጠበቅኳት ነበረ። በረንዳ ላይ እየጠበቅናት ነበር እኛ። እኔም ብቻ ያልነበርኩም ካሜራማኑም አለ፣ ሌላም ሰው አለ ማለት ነው። በረንዳ ላይ እየጠበቅናት ነበር። ስትመጣ ቢያንስ እናናግራታለን ሰው ፊት ለፊትና ካሜራ ፊት ለፊት ስለሆነች ሰው እንዴት በቀላሉ ታርቂያለሽ? እንዴት በቀላሉ ትይዋለሽ? ለምን ከዚህ በፊት ንግስት ብሎ ስላመጎሳት ሰቅሏት አልገባሽ አይደለ? ስለሰቀሏት እንዴት ወርጄ ከሱ ጋር በረንዳ ላይ እኛ በአጠቃላይ ሰው ምን ይለኛል ብላ አስባ ነው እሷ ብለን ምናልባት ከካሜራ ጀርባ ካገኘች ታናገረኛለች ብዬ በረንዳ ላይ ሆነን እዛው ውጭ ስንጠብቅ ነበረ። አጋጣሚ ሆኖ ደግሞ እንትኑ ክፍት ነው። ምንድነው መስኮቱ የሰራንበት ቢሮ ውስጥ እንትን ነው። ከዛ ትንሽ ቆይቼ ልጅ ቆይቼ አስወጣም እንዴ ምናምን ስል ወጣችና ሲንሴኔ ከሱመያ ጋር ነበረችዋ ከኔ ጋር ካወራን በኋላ በእናትህ በቃ እዚህ ግርግር እንዳይፈጠር በእኔም ትናደዳለች ሱመያ። ለምን አታልየን ስላደረኩኝ ምናልባት አንተ እንዳልከው በአካል ስንገናኝ እንታረቃለን ስላልከ የምትታረቁ መስሎኝ ነው። ግን እሷ አሁን ፍላጎቷ እስካልሆነ ድረስ ይሄን ያህል በአካል አግኝተካት ምንም ሳታረጋት እንዳልከው ሳታስፈራራት ወይ ጸብ ሳይፈጠር ከተለያያችሁ ሌላ ጊዜም የመገናኘት እድል ይሰፋል። ምንም አያረገኝም ብላ ስለምታስብ በራሷ ሳትመጣለች ቀስ ብላችሁ ታወራላችሁ ስትለኝ ይሄን ካወራም በኋላ እሺ ብዬ ትንሽ ቆይቼ ምናምን ነገር እሷን ቢሮ ስገባ የለችም፣ ደንግጣለች። ሮጣ መጣችና ስሄድ አንተን እኮ እያወራሁ ወጣሁት ማለት ብለን ሮጠን ቢሮ ስንገባ የለችም። የሆነች ልጅ ማብራን ነበረች፣ ካሜራው ጀርባ ቁጭ አለች። እኔ ደግሞ እሷ ካስተመር ምናምን ነበር መሰለችኝ፣ ካሜራ ኦፕሬተሩ አልመሰለችኝ። እሷን መቀርጻት ልጅ ናት። ከዛ እኔ በቃ በድንጋጤ በዚህም በዛም ስናይ የለችም። ስልብ መስኮቶቹ ክፍት ናቸው። ትንሽ መሬት ወርቀት አለው። በዛ በኩል ዘላ አምልጣለች። እና በዚህ መልኩ ነው ሱመያ ያመለጠችን። ቤተሰቦቼ አመለጠችኝ። እኔ ምንም ያደረኩት ግርግርም የፈጠርኩት ነገር የለም። ህዝቡም እንደሚያስበውና እሷም እንደምታስበው እኔ በአካል እሷን ሳገኛት የሆነ የምጎዳት አይነት ነገርና የሆነ አለ አይደል የምገላት አይነት ነገር ነው ይመስላት። ኦኬ እኔ መጀመሪያ ሲፈጠር እኮ ተጠራጥሬያለሁ። ምንድነው እሱ አሁን ሲንሴኒ ግን እኔ እንደዚህ ታደርጊያለሽ ብዬ አላሰብኩም ነበር። አሁን ለካን እኔ እንደውም እኮ የምር መጀመሪያውኑ ለካን ተነግሮት ነው እንግዲህ ስትነግረው
በአካል ብንገናኝ እኮ እንታረቃለን ብዬ አልኳት ነው ያለው ማለት ነው። ስለዚህ መጀመሪያውኑ እንደውም እኔ ከእሷ ጋር ያወራውን እንትን እያየው የነበረ የለቀቀውን ማለት ነው እኔ ገና ሳንገናኝ። ስለዚህ ያለው ቤቱን ምናምን አሳየችው። ከዛው ላይ ከካሜራ ፊት ነው ሱመያ እኮ ቢሮ ናት ምናምን ብሎ ኧረ እውነትሽ ነው ምናምን እኔ የሆነ ነገር እንዳለ ገብቶኝ ነበር። ቪዲዮውን መጨረሻ ላይ ነው ያየሁት በእርግጥ ማለት ነው። ግን ሲመጣ ራሱ እኮ አይታችሁት ከሆነ ሰላማችንም እንዴ እንደዚህ ምናምን ብሎ ራስህን እንደምንድን ነው የምታስበው አንተ? እዛ አዳማ ውስጥ ሴቶች ሲጫረሱብክ እኔ ለአንተ እዚህ ቁጭ ብዬ መልስ ስሰጥክ እኔ እኮ እየሰራሁብክ እየነገሩ ለልጆችክ እኔ ሌላ ስራ ከምሰራ ዩቲዩብ ላይ እዚህ ጋር ቁጭ ብዬ ሪያክሽን እየሰራው ብር እሰራለሁ እንጂ እኔ ለአንተ ቦታ ኑሮኝም አይደለም። እኔ ለአንተ እዚህ ጋር ወጥቼ የተናደርኩ ምናምን ስመስል እውነት መስሎ ለካን ባገኝክ ሰፍ ብዬ ሰይድዬ ምናምን ለመስሎ ለዛ ነው ጀነን ወደ ሰላማችኝ እንዴ ሰላም በይኝ እንጂ ምናምን ያልከው እዛ እነሱ ናቸው የሚመጥኑ። ከኔ ሱመያ አዲስ ለኔ አትመጥነኝም ሲፈጠር ማለት ነው። ስለዚህ አንተ ከዛ አዳማ ሴቶች ሲጫረሱብክ በአንተ ቤት እኔ ጋር መተክ አክት ማድረግ ነው ማለት ነው። እዛው እኔ ጋር አይደለም እሺ፣ እዛው የለመርክበት እዛው ሴቶች ይጫረሱብክ። ሁለተኛ ነገር ደግሞ እኔ ምንም አላረጋትም ላልከው በደንብ ነው የምታረገው እንዴ እናቴ። እኔ አንድ ነገር ከሆንኩ በኋላ እኔ አንድ ነገር መሬት ከገባሁኝ በኋላ ምንም ነገር ቢፈጠር አንዴ ሄጃለሁ። ስለዚህ ለልጆቼ ልኖርላቸው፣ ፈሪ ለእናቱ ይኖራል ይባላል። አንተ ሲፈጠር እኔን የምታገኘኝ እኔን ፈልገኝም አይደለም እንኳን እኔ ልጆችህን ፈልገህ አይደለም ስታስመስል ነው። እንደገና ደግሞ እልክ ዞክ ነው፣ በጣም እልክ ዞክ ነው። ለምንድን ነው እልክ የያዘክ? እዛ እንደ ያችም ይችም እየመጡ ሰይድዬ አንዷ መርጥ ጣላለች፣ አንዴ እንደዛ ትሆናላለች። ልክ ምድር ላይ ሰው ወንድ እንደሌለ ነገር አስመስለው ማለት ነው። ያንን ለምዳ የለ አሁን እኔ እዚህ ጋር የልጆቼ እናቱና ለምን ለኔ እንደዛ አልሆነችም ነው ብድ ያደርጋል። እንደገና ደግሞ ምንድነው እኔ ያህል ጊዜ ስላስፈለኩ እኔ ያህል ጊዜ ፈልገህ ስላጣኸኝ ልጆችን እኔን ብታገኝ እኔን ምን ላታርግ ትችላለህ? ግን ምን ታደርጋለህ? ልጆችን ከሀገር ውጭ ልታስወጣቸው ትችላለህ። በዛ ሰዓት እኔ ደግሞ አንተን ልመና አንተ የምፈልገው ምንድነው ልጆችን ወስደህ የልጅ ፍቅር ምናምን ኑሮብህ አይደለም። እዛ ልጅ አለክ፣ ለዛው የምትፈልገው ወንድ ልጅ አለክ። ለዛው አንተ እልክ ነው እኔን መበቀያ መንገድ ነው። ምናልባት ከተገናኘን በኋላ ምንም ነገር ላታረግ ትችላለህ። ምክንያቱም ህዝብን ሰውን ፍራቻ ማለት ነው እንጂ ፈጣሪ ራሱ አንተ አላህን ራሱ የምትፈራ አይመስለኝም። እና ምንድነው አንተ ልጆቹን ከሀገር ታስወጣና እኔን እንደፈለክ ልታሽከረክረኝ ከዛ ከሴቶች ጋር አብረህ ጨምረኝ እንደፈለክ ጫማህን ምንክን እንትን ልትለይ ማለት ነው። ልክ እኔ ያልሆንኩልህን ልታስደርገኝ ማለት ነው። ስለዚህ መቼም አይሳካልህም ሀሳብክ። እዛው እነሱ ላይ አድርገው፣ እኔ ጋር አይደለም። እኔ አንተ አይ በሽተኛ አይምሮክ ሲስተካከል ልጆችን አመጣልሃለሁ፣ ምንም ችግር የለውም። ልጅ አትበል። ሲፈጠር የልጅ እንትኑ ቢኖርክ ቤት ድረስ እጀልክ መጥቼ ምንም ያልመሰረክ ሰውዬ ነክ። ለዛ ምንም እንትን አያስፈልግም ማለት ነው። ገብቷል? እና በመስኮት ማምለጤ ትክክል ነበር። ለምን በመስኮት ባላመልጥ? እኔ መጀመሪያ ራሱ መጣው ስትል መጣለው ብላ ስትሄድ ነቅቻለሁ ማለት ነው። ምክንያቱም ከሱ ጋር መጀመሪያም ተነጋግራ እንደሆነ ውስጥ እያሰበ ነበር። ስለዚህ ነገሩን አረጋግታ እንግዲህ በረንዳ ላይ የጠበቅናት ነበር ብሏል። ነገሩን አረጋግታ ሂዷል ትለኛለች። እኔ ደግሞ እንደ ጅል ተከትያት በበር ላይ ሲሄድ ካሜራ እሱም ያጠፋል እኔም አጠፋለሁ። እዛ ጋር እርግጠኛ ነኝ ሰው የተወሰነ ብቻ ገለል ነው የሚያደርጉት። ከዛ ወይ መኪናውን ፊት ለፊት አስቀምጦ ያስገባኛል ምናምን ነገር፣ ወይ በግድ ቤቱ ሰጅኝ ይለኛል ማለት ነው። ስለዚህ እኔ ደግሞ ወይ ምናልባት ከልጆቼም ጋር ሊሆን ይችላል የሄድኩት አይታወቅም። እንግዲህ ልጆቼን ተለይቼ አንድ ቀን ሁለት ቀን ማድር አልችልም። ስለዚህ ግዴታዬን እሱ ካለቀቀኝ ልጆቼ ጋር መሄድ አይቀርም ማለት ነው። በዛ ሰዓት እሱ የሚፈልገውን ነገር ያደርጋል። ስለዚህ
ርቀት ነበረው ላለ ብዙም ርቀት የለውም እንትኑ ማለት ነው። ያው እጅ የተሰበረ ምናምን ስላልኩኝ ነው። ታኮ ጫማ ባለብስ ኑሮ ምንም አልሆንም ነበር። የተወሰነ መሬት ላይ ሆኖ ከፍታ ነው ያለው እንጂ ለዛን ያክል እንትን የሚል ነገር አይደለም። የሚካበድ ነገር አይደለም ርቀቱ ማለት ነው እውነት ለመናገር ከሆነ እና ልጅቷንም ደግሞ ምክንያቱም ስላያት ማናት ከስተመር ካልሆነች ምንድናት መባሉ ስለማይቀር እኔም የሰው ጦስ አልከትም ማለት ነው። አብረን አመለጥን እንግዲህ ይህን ይመስላል ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።